ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች አትለይምና የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት የመስቀል ስር ያደራ ልጆች ትጋት አባታችን የበረሃው መናኝ የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የወንቅ እሸቱ ቅዱስ ገብርኤል ወዳጆችና አክባሪዎች ፍጹም በሆነው በኃያሉ በልዑል እግዚአብሔር ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት አባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ አምድ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ ሳምንታዊ መንፈሳዊ የድራማ መርሃ ግብራችን ነው። የድራማው ርዕስ ወይ ስምንተኛው ሺህ ክፍል 37 እነሆ። አዘጋጅ ወንድማችን ደርቤ ወልደ ጊዮርጊስ፣ ተዋንያን መልካሙ እንደ የማህደር አባት ሞገስ፣ ፈለቀ እንደ የማህደር ወንድም ተፈሪ፣ ገነት እንደ ሂሩት፣ ትዕግስት እንደ የማህደር እናት ጣይቱ፣ ሸዋደንክሽ እንደ ማህደር ናቸው። መንፈሳዊ ድራማ ርዕስ ወይ ስምንተኛው ሺህ ክፍል 37 እነሆ። ውድና ክቡራን አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ በጥሞና ተከታተሉን ስንል በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። ሁሉም ያልፋል፣ ሁሉም ያልፋል፣ ሰማይ ሁሉም ያልፋል፣ ጻድቅ ጸንቶ ይኖራል። በእውነት አሁንስ በጣም ጨነቀኝ። ምን ማድረግ እንዳለብኝ አላወቅኩም። ምን አይነት ፈተና ነው? አያለመታደል። እስኪ ለቤተሰቦቿ ልደውልላቸው፣ እነሱ ደውለው ያነጋግሯት። ምናልባት የእነሱን ድምጽ ስሰማ ወደ ራሷ ልትመለስ ትችል ይሆናል። ተመስገን፣ ስልካቸው ጠራልኝ። ሄሎ ሄሎ። ስልኬ እየጠራ ነው ልበል? አልተሳሳትኩም። የውጭ ስልክ ነው። ማን ነው የደወለው? ለማንኛውም እስኪ ላንሳው። ሄሎ፣ ሰላም ነው? እንዴት ነሽ? እንዴ ሂሩት፣ ሰላም ነው? ደህና ነሽ እህቴ? እግዚአብሔር ይመስገን። ወንድሜ ተፈሪ ሰላም ነው? ደህና ነህ አይደል? አያንተ ነገር እረሳኸኝ እንዴ? ሁሉ ሰላም ነው? ቤተሰቡ እንዴት ነው? እየበረታችሁ ነው? እማዬስ ደህና ናት? አባባ ሞገስስ እንዴት ናቸው? ሁሉ ሰላም ነው? እግዚአብሔር ይመስገን እህቴ ሂሩት፣ እንዴት ነሽ? ኧረ አይባልም ሂሩትዬ፣ ሰው እንዴት እህቱን ይረሳል? መቼም አልረሳሽም። ሁላቸውም ሰላም ናቸው እህቴ። ታዲያ ስደቱ እንዴት እያደረገሽ ነው? እየበረታሽ ነው? አንቺማ ብርቱ አይደለሽ? እግዚአብሔር ይመስገን ወንድሜ አለሁ እኔ በእግዚአብሔር ቸርነት። ስደቱ ከባድ ነው፣ ግን ደግሞ በጎን ብዙ ጥቅም አለው። ስደት ባልወጣ ከገዳምም ገዳም ከአባትም በላይ አባት አባ ዮሐንስን ከየት አገኝ ነበር? ከማህበርም በላይ ማህበረ ትጋትን እነዚህን የእግዚአብሔር ስጦታዎች አትርፌያለሁ ወንድሜ፣ ተመስገን። ዘወትር ምስጋና ነው ከኔ የሚጠበቀው። ወንድሜ ተፈሪ እስኪ አባባን አገናኘኝ። እህቴ በርችልኝ። ከምንም በላይ እግዚአብሔር ማመን ይቀድማልና በእውነት መንፈሳዊ ሕይወትሽን አጠንክሪው እሺ። እና ላልሽ ነገር ደግሞ አባዬ ከኔ ጋር አለ፣ ላገናኝሽ። አባዬ ሄሮ ልታወራ ትፈልጋለች። ስልኩን ያዝ። ሃሎ በል። እሺ፣ ሃሎ ሃሎ። ልጄ ሩት ሰላም ሰነበትሽ? ደህና ነሽ ልጄ? ጠፋሽሳ? ልጄ በደህናሽ ነው? እየበረታሽ ነው? ጎበዝ። ልጅ ከወለደ አይቀር እንዳንቺ ነው። ዘርሽ ይባረክ ልጄ፣ የኔ ጠያቂ፣ የኔ ሰው አክባሪ። እግዚአብሔር ይባርክሽ።
እንወድሻለን የኔ ልጅ። እግዚአብሔር ይመስገን አባቴ። እንዴት ነዎት? ሰላም ናችሁ? እንዴት ነው ጤንነት? እየበረቱ ነው? አይዞት ይበርቱ። አረ ይሄ ሁሉ ምርቃት ምን አድርጌላችሁ ነው? እኔንም እኮ እንደ ልጅ ተንከባክበው አሳድገውኛል። አባባ ሞገስ ስለ ማህደር ልነግረዎት ነው ዛሬ የደወልኩልዎት። አድራሻዋን ጠይቀሽ ይዘሽልኝ ነይ ብለውኝ ነበር ባለፈው። እሰይ የኔ ልጅ ተባረኪ። ልጄ ምን ሆነች? እንደው በሕይወት አለች ግን ነፍሷ አለ ግን? አይ ልጄ ማህደር ምን ነው ያ ልጅነት? ማን ቀማሽ ልጅነትሽን? ማን ነጠቀሽ ልጄ? ምን ነው እኛስ ምን በደልንሽ? ምን አጠፋን? በናፍቆት የምትቀጭን ነገሩ ምንድን ነው? ይቅርታ ልጄ፣ ማህደር እየናፈቀችኝ የልጅ ነገር ስሟ ሲነሳ ያስለቅሰኛል። እና ልጄ ንገሪኝ እስኪ። አይዞት የኔ አባት አይዘኑ። ብዙ ማዘን ጥሩ አይደለም። ሁሉም ነገር የእግዚአብሔር ፍቃድ ነው። ሁሉም ለበጎ ነው። አንዳንዴ የማያልፉ የሚመስሉ መራራ ቀኖች አሉ፣ ግን ካለፉ በኋላ ፍሬያቸው ጣፋጭ ነው የሚሆነው። አባቴ እንባዎት በከንቱ ፈሶ አይቀርም። ማህደር ደህና ናት፣ ግን ጥሩ ስሜት ላይ አይደለችም። ትንሽ ከፍቷታል እና ደውላችሁ ብትነጋገሩ ጥሩ ነው። የእናንተን ድምፅ ስትሰማ በጣም ደስ ይላታል። ካለችበት ክፉ አመለካከት ትመለሳለች። ግን ደግሞ አትጨነቁ። አይ ልጄ፣ የኔ እንባ ውሃውን ወቀርቶ የለ ምን ዋጋ አለው? ልጄ ምን ሆነች? ደህና አይደለችም እንዴ? ምን ገጠማት እባክሽ? የኔ ልጅ ንገሪኝ። አይ እድሌ፣ ልጄን ምን አገኘብኝ ይሆን? አረ የኔ አባት ተረጋጉ። ያው ማህደር ከእናንተ የራቀችበት የሆነ ልጅ በትዳር አብረን እንኖር እንጋባ ብሎ በየዋህነቱ አታሏት ነበር። እኛም አይሆንሽም ብንል ልጅነት አሸንፏት ተሸወደች። እሱ ነበር ከእናንተ ያራቃት። አሁን ግን የልጁን ማንነት አወቀችው እና ቤተሰቦቿን አስቀይሜ አሳዝኜ እንዴት መኖር እችላለሁ እያለች በጣም አዝናለች። እናንተ ደውላችሁ አላዘንብሽም፣ እንወድሻለን፣ አይዞሽ በሏት። ከፊቱ የበለጠ ለእናንተ መልካምና ጠንካራ ልጅ ሆና ባዘናችሁበት ልክ ታስደስታችኋለች እና ደውላችሁ አረጋጓት። ምን ልጄ ያለ አንድ ነገር መቼኛን ረሳችን? እንዲህ አይነት ክፉ ጠላት አታሏት ነው እንጂ የኔ ልጅ እንኳን ለቤተሰቦቿ ለጎረቤቶቿም ትሁትና ታዛዥ ልጅ ነበረች። የያዘ ነገር ይዞብኝ ነው እንጂ አይ ጉድ። እሺ ሩቴ፣ እደውልላታለሁ። ልጄን አረጋጊልኝ፣ አንድ ነገር እንዳትሆንብኝ አደራ ልጄ። በእውነት አባቴ ተረጋጉ፣ ደህና ናት። ያው እናንተን በማሳዘኗ በጣም ስለከፋት ለማይሆን ህይወት ቤተሰብን አሳዝኝ እንዴት ፊታቸው ነው ያለሁ እያለች ራሷን እየወቀሰች ስለሆነ ነው እንጂ በጣም ደህና ናት። እናጣይቱም እንዳደነግጥ ተረጋግታችሁ ምንም አይነት ወቀሳ ሳታቀርቡ አይዞሽ በርቺ ለበጎ ነው በሏት። ሁሉም አላፊ ጠፊ ነው፣ ብቻ አንቺ ደህና ሆኚ በሏት። እሺ እናንተም አትጨነቁ፣ ያለፈው አልፏል። የወደፊቱን እግዚአብሔር ያስተካክልልን። ቻው፣ ሁሉንም ሰላም በሉልኝ። ሰላማችሁ ይብዛልኝ። ልጄ ተፈሪ ለአማጎች ልጄ ማህደር ጋር ደውልልኝ። በዛ በምትደዋወሉት ነገር እባክህ ልጄ፣ እባክህ ውለታ ዋልልኝ። አቤት አባቴ። ምን
ወደው አይስቁ አሉ። ልጅ ማህደር ጋር ነው ያልከው? የምን ልጅ ነው የምታወራው? እናንተ አንድ ልጅ ብቻ ነው ያላችሁ፣ ያው ምን የብቻ ነው ልጃችሁ። እሷ እናንተን እስከመፈጠራችሁ ረስታ ህይወቷን እየኖረች ነው። አሁን አታናሉኝ። እዳ በዳ አድርጋ እናትና አባቴ አይደላችሁም ብላለች እኮ ወይኔ ልጄ ትላለህ። እባክህ ልጄ እንደዚህ አትበል፣ ቶሎ ደውልማ። ለአንተስ እህት አይደለችምን? ልጄን በመድኃኒት ነው እንዲህ አድርገው የተጫወቱባት። አንዳች ነገር እንዳትሆንብኝ ቶሎ ደውልልኝ እባክህ። ሌላውን ነገር ቀስ ብለን እንመካከርበታለን። አሁን ህይወቷን እናትርፍላት። ደውል። መልስ አልፈልግም። ከልጅ የሚበልጥብኝ ምንም ነገር የለም። እሺ አባዬ፣ ደስ እንዳላችሁ ልደውልላት። እሷ መቼም አታነሳላችሁ። ይሄው አባዬ ስልኳ እየጠራ ነው። ካነሳችልህ አውራት። እሺ ልጄ ተባረክልኝ። እየጠራ ነው አይደል? ኧረ ተይ ልጄ ማህደር ተይ፣ ስልኩን አንሽልኝ፣ አታስጨንቂ ልጄ። ወይኔ አምላኬ ምን ላድርግ? ግራው ገባኝ እኮ። በአንድ በኩል ራስሽን አጥፊ ይለኛል፣ በአንድ በኩል ደግሞ እነዚያ ምስኪን ቤተሰቦች ያሳዝኑኛል። እመብርሃን እናቴ ያንቺን ስም መጥራት ባይገባኝም ምን ማድረግ እንዳለብኝ መንገዱን ምሪኝ። ውይ ስልክ የተደወለ ደግሞ ማን ይሆን? ወይኔ ወንድሜ ነው። አሁን ምን ብዬ ነው የማነሳለት? ያልታደልኩት በምን ሞራሌ ነው የማነሳው? በቁም የሞቼ የተቀበርኩ ልጅ እኮ ነኝ። እስኪ አልሰልም። ሄሎ ሰላም ነው? አምላኬ ሆይ ተመስገን ተመስገን። ምን ይሳንሃል? ልጅ አነሳችልኝ። ሄሎ ልጄ ማህደር፣ የኔ ልጅ እንዴት ነሽ? ጤንነትሽ እንዴት ነው የኔ ውድ ልጅ? ወይ ጉድ! ይሄ ሰውዬ እልል እያለ ነው ወይስ ጆሮዬ ነው? ምን አግኝቶ ይሆን? ቆይ እስኪ ሄጄ ልጠይቀው። የማህደር አባት ምን ሆነህ ነው? ይሄ ሁሉ እልልታ በጓሮ እኮ ይሰማል። ምን ተገኝቶ ነው እልልታው? እስኪ ለኔም ንገረኝ፣ ምንድነው ነገሩ? ወይኔ መብርሃን አባቴ ነው። የእናቴም ድምጽ ይሰማኛል። ወይ ውርደቴ! ራሴን ላጠንክርና ላውራቸው ወይስ በቀይ ልዝጋውና ልውጣ? ለነገሩ ላውራቸው እንጂ ምን አማራጭ አለኝ? ሄሎ አባቴ ነህ? እንዴት ነህ? እኔ እግዚአብሔር ይመስገን ደህና ነኝ። ስራ ምንም አይልም። እናትስ ደህና ናት አይደል? ጣይቱ ዝም በይ፣ ማህደር ናት። እያወራኋት ነው። ትጨርስና እነግርሻለሁ። ሄሎ ማየ፣ የኔ ልጅ ጀሮዬ ነው ወይንስ እውነትሽን ነው? አባቴ ነው ያልሽኝ? ልጄ ከምርሽ ነው? አይ እኔ መድኃኒዓለም የልቤን መሻት ፈጸምክልኝ አይደል? ተመስገን ተመስገን። ከፍ በልልኝ በመጎስ መድኃኒዓለም። ልጄ እኛ ደህና ነን። ምንድነው ድምፅሽ የከፋሽ ትመስያለሽ?
አሞሻል እንዴ ልጄ? አንዷ ልጄ መጠሪያዬ። አይ አዎ አባቴ ነው ያልኩህ። በህልም አይደለም አባቴ። አባቴ የኔ ውድ አባት፣ አንተ ለኔ ያልሆንከው የለም። ሳትበላ አብልተህ፣ ሳትለብስ አልብሰህ፣ አንተ ተጎሳቁለህ እኔን አሳምረህ አኑረህ ለውለታህ አባቴ አይደለም አልኩህ አይደል? ምን ነው ያን ይህን ስናገር አፈርን በበላው አልጠቅምምና ምን ጠቀምኳችሁ? ኖርስ ምን አደረግኩ? እኔ ምንም የምሰራው ስራ አለ? አባቴ እኔ ኩራት ለበደልኩ በደል እናቴም ወንድሜም ይቅር በሉኝ። አባት አለም ተከብረህ በኖርክበት ሀገር እኔ ተረገምኩ። የማረበው አለች አንገትህን አስደፋው፣ ከሰው በታች አደረግኩ። አባቴ ይቅር በለኝ። ምን ልበላ አባቴ? እሳቱ በላኝ። ምን ልሆንልህ? በምን ቃል ይቅርታ አልጠይቅህ አባቴ? እዳሸክሚያቸው ጠፋው አይደል? በማይሆን ህይወት እናንተን ቀርቧቸው እኮ ለኔ መኖር አይገባኝም። ይቅር በሉኝና መሞት አለብኝ እኔ በቃ። እንደው ወይኔ አምላኬ፣ ልጅ አባት ያለችኝ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። ለቅዱስ ሚካኤል ነግሬው ነበረ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። ለቅዱስ ገብርኤል ነግሬው ነበረ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። እሰይ ተመስገን። የኔ ልጅ ተረጋጊ፣ አታልቅሽ። እኔ አንቺ አዝነሽ ከማይሽ ሞቴን እመርጣለሁ። ማህደሬ ልጄ፣ እኔ የምኖረው ለልጆቼ ነው። እናንተ አንድ ነገር ከሆናችሁብኝ እኔም በሕይወት የለሁ። ይሰማሻል አይደል ልጄ? እኔ ይቅር ብዬሻለሁ። ያለፈው አልፏል። በጣም ከባድና አሳዛኝ ጊዜ ቢሆንም አልፏል። እግዚአብሔር ይመስገን። ጸሎቴን ሰምቶኛል። አንቺ ልጄ ብቻ እንኳን ደህና ሆንሽልኝ። ሁሉም በጊዜው ይስተካከላል። አታልቅሽ ልጄ። የኔ አባትሽ እንባ ይፍሰስ። ምን የምን መኖር አይገባኝም ነው? ምን አስበሽ ነው ልጄ? ተይ፣ በቅዱስ ሚካኤል ይዤሻለሁ። ራስሽን እንዳትጎይ። በራስሽ ላይ የማይሆን ውሳኔ ብትወስኝ ቀርቶ ብታስቢ መቼም ይቅር አልልሽም። ሰማሽኝ ልጄ? እኛ በሕይወት እያለንልሽ የምን አንገት መድፋት ነው? ጥፋት ያለ ነው። ከሰው ስህተት ከብረት ዝገት አይጠፋም። ጠንካራ ሰው ደግሞ ከስህተቱ ተምሮ ነገውን ያስተካክላል እንጂ መቼም ተስፋ አይቆርጥም። የኔ ልጅ፣ አንቺ ደግሞ የኔ ልጅ ደግሞ ጀግናና ብርቱ ልጅ ነሽ። ልጄ፣ የያዘ ይዞሽ እንጂ መች እንዲህ ነበርሽ። የሥራውን ይስጠው። አንቺ ብቻ ብርትት በይልኝ የኔ ልጅ፣ አደራሽን። እናትሽን አግኛት በይ። ይህንን የመሰለ ታታሪ ጀግና አባት እያለኝ ገንዘቤን፣ ክብሬን፣ ማንነቴን አሳልፌ መስጠት ምን ይሉታል? የቁም ሬሳ ነኝ እንጂ አባት አለም ምን አይነት ቃላት ተጠቅሜ እንደምነግርህ አላውቅም። ግን የእናንተ ይቅር ማለት ለእኔ አይገባኝም። ተሰምቶ
ተደርጎ የማያውቅ ግፍና በደል ፈጸምኩባችሁ። እናንተ ደግሞ ይቅር አላችሁኝ። እውነት አባቴ እናንተ ይቅር ብትሉኝም እኔ መቼም ራሴን ይቅር አልለውም። ምክንያቱም ይቅር የማይባል በደል ስለፈጸምኩ። እናቴንስ በምን አንደበቴ ነው የማወራት? ተመስገን አምላኬ። እውነት ማህደር ልጄ አባት ያለችህ የሰማሁት እውነት ነውን? ሄሎ ማህደርዬ፣ የኔ ልጅ፣ የኔ ለስላሳ፣ እንዴት ነሽልኝ? የኔ ናፍቆት ልጄ አለሽልኝ? እንደው ናፍቆትሽ እኮ ገደለኝ ልጄ። ባይኔ መጣሽብኝ የኔ ልጅ። ጤናሽን ደህና ነሽ? እማዬ የኔ ዓለም እንዴት ነሽልኝ? እኔ ደህና ነኝ። የእውነት እናቴ ለአንቺ እኮ የሁሉ በደል አይገባሽም ነበር። አዋረድኩሽ። ከእርግዝና እስከ ማሳደግ ላደረግሽልኝ ነገር ለውለታሽ ይህ እኮ አይገባሽም ነበር እናቴ። እናት ዓለም ምን አለ እግዚአብሔር እንደኔ የተረገመ ልጅ ባይሰጥሽ። ስወለድ ውሃ ቀርቼ በነበር ምነው። የኔ ልዩ እናት አዋረድኩሽ፣ አሳፈርኩሽ፣ አንገትሽን አስደፋሁሽ። ከህመምሽ በላይ ህመም ጨመርኩብሽ። እናቴ ይቅር በይኝ። እናቴ ይቅር በይኝ። ይቅር ልትይኝ ግን አይገባም። ልጅ ብለሽ ልትጠሪኝም አይገባም። እኔ ቆሻሻ ከአንቱ ሰው ነኝ። ከሞቱት በላይ ካሉት በታች ነኝ። ግን ይቅር በይኝ ለአንዴና ለመጨረሻ ጊዜ። እናቴ ይቅር በይኝ። እናቴ ይቅር በይኝ። ለዘላለም ላልመለስ እሄዳለሁ። መቼም የእናንተን ዓይን የማይበት ሞራል የለኝም። የተወደዳችሁና ተከበራችሁ ውድ አድማጮቻችን እንደምን ቆያችኋል? እነሆ ስትከታተሉት የነበረው መንፈሳዊ የድራማ መርሃ ግብራችን ርዕስ ወይ ስምንተኛው ሺህ ክፍል 37 በዚህ ላይ ተጠናቀቀ። ውድ ጊዜና ሰዓታችሁን መስዋዕት አድርጋችሁ እስከ ፕሮግራማችን ፍጻሜ ድረስ በጥሞና ስለተከታተላችሁን በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በዕለተ ሐሙስ ሀሳብ አስተያየታችሁ አይለየን እያልን ቀጣይ ሳምንት በሚቀጥለው ክፍል እስከምንገናኝ ድረስ እስከ ሳምንት ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን።